Ethiopia. They keep spamming Ethiopia in the chat. አይሾው ስፒድ ኢትዮጵያ እንደሚመጣ ተረጋግጧል። Ladies and gentlemen. Addis Ababa, Bole, man, this city beautiful at night. Look at this. Huh? Bro, what the? These girls chasing me? Yo, they chasing me? Nah, hey, ሀገራችሁን የምትወዱ ከሆነ ይህን ቪዲዮ የታችሁ ዝም አትሉም። ሼር፣ ኮፒ ሊንክ እና ሪፖስት አድርጉታላችሁ። አይሾው ስፒድ Ethiopia is waiting for you. From the moment you land, the energy hits different. The streets are alive, the fans are loud, and the love is real. This is a country with deep history, strong culture, and people who show passion in everything they do. From the music playing in the streets to the food, the dances, and the non-stop vibes, Ethiopia brings energy that you can actually feel. We are waiting and ready, and the moments are going to be legendary. And we're not just ready to welcome you, we are ready to celebrate with you. The love, the chaos, the memories, the vibes, and the hype. Ethiopia is calling speed. We are ready, and our energy is unmatched. So, አይሾው ስፒድ pull up. Ethiopia is waiting for you. አይሾው ስፒድ እዚህ ሀገር መጥቶ ኢትዮጵያን እንድናሳይ ይህንን ቪዲዮ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። Day 8 of trying to collab with Aisho Speed when he comes to Ethiopia. I'm already doing crazy shit. Look, you know, you see the space? So yeah, Speed, if you're watching this, let's make it happen. I'm trying to take you to Yoda, Abyssinia, a really good place to dance on stage with the cultural dancers and all that, and eat Ethiopian food, you know what I'm saying? So I'm trying to do that about our culture, represent our country, and I'll be doing crazy shit. By the way, I'm 5'6", so don't mind me. But hey, mention him in the comments. Let's keep going. Day 8, we going crazy, you know what I'm saying? Hey, it's Hamoudi, so yeah, you know how it goes. Crazy shit. ብዙ ጊዜ ያው ቪዲዮ የምሰራው ጋይስ ላሳያችሁ። ይሄ ስፖርት ቤቴ ነው። ልክ ከዚህ እንደወጣው ነውና ማለከልከው ለዛ ነው። እና ምን ላችሁ ነው እኔ አንዳንድ ኢትዮጵያውያን በጣም ነው የሚገርሙኝ። ዝም ብሎ ጉራ ማን ነው ላይክ አሁን በዚህ በአይሾው ስፒድ ቪዲዮዎች ምክንያት ሰዎች ሲሰሩ ለምን ነው የምታሽቃብጡት ምናምን። ከዚህ በፊት ኢቭን ቢዮንሴ ስትመጣ ማን ነው ቦብ ማርሌ ሲመጣ ያን ያህል ህዝብ አላስቃበጥንም ምናምን። ይሄ ኮቅና እኮ አይደለም። ለሰዎች ሪስፔክት መስጠት፣ ሰዎች እንደምትወዳቸው ፍቅር መግለጽ፣ ይሄ ማሽቃበጥ አይደለም። ብታውቁ ብትረዱ ማለት ነው። እና አሁን ምን መሰለ በተለይ እንደዚህ ለምታረጉ ወጣቶች በተለይ ማለት ነው አገራችን ደሃ አገር ተብላ ነው የምትታወቀው። ይሄ ማወቅ አለብህ። አንተ ውስጥ ያለ ስሜት ምንም ይሁን ምንም በዓለም ደረጃ ኢትዮጵያ የምትታወቀው አሁን ላይ ያደገች ያለች ሀገር ተብላ ነው። አሁን ላይ ኢቭን ማለት ነው እንጂ ኋላ ቀርና ያው ደሃ ሀገር ስም ዝርዝር ውስጥ ነው ያለች የነበረው ማለት ነውና ይሄንን ነገር ደግሞ ይዘህ ጉራ አብሮ የሚሄድ ነገር አይደለም። ያን ነገር መለወጥ አለብህ። ያ ነገር የሚቀየረው በምንድነው? ለዓለም በምታረገው አስተዋጽኦ ነው። ላይክ ሰርተህ ጥረህ ራስን ቀይረህ ከዛ ውጪ ከዓለም ጋር መፎካከር ስትችል ነው። ለዛ ደግሞ ሶሻል ሚዲያ ትልቅ ኢምፓክት አለው። ላይክ ያለህን ነገር ለማሳየት ለዓለም ያለህን ክብር ያለህን ነገር ላይክ you know ዓለም ላይ ያሉ ተጽዕኖ ፈጣሪዎችን ስትጋብዝ ነው፣ ስታከብር ነው። ላይክ መተው ሲያዩ ሲመሰክሩ ነው ዓለም የሚያየው ስላንተ የሚመሰክረው ማለት ነው። ኢትዮጵያ ለካ እንዲህ አይነት ሀገር ናት የሚለው ማለት ነውና ዝም ብሎ በባዶ ጉራ ተው ጋይስ። ሁላችሁ ማርላችሁ በጣም ለሀገራችሁ ፍቅር ያላችሁ ፕራውድሊ ይሄ ልጅ ለመቀበል ላይክ ሬዲ ሆናችሁ የምትጠብቁ ልጆች አላችሁ you know ይሄ ሪስፔክት ነው እንጂ ማሽቃበጥ ምናምን አይደለም።
ብዙዎቹ አሉ ላይ ከዚህም ከውጭ ሀገር ከካናዳ ጭምር ሳይቀር ይሄ ነገር የሚቃወሙ ሰዎችን ስለማይማን ነው። እና እንደዛ አይደለም። ይሄ አንዳንድ የኛ ኢትዮጵያ በባህላችን አለብን እንደዚህ አይነት ነገር ማለት ነው። ያ ነገር መቅረት አለበት፣ አልጠቀመንም። እና just let's respect like guys ሌሎች ቢመጡ ኢንፍራስትራክቸር ቢበዛ like አገራችን ብታድግ like foreign currency አገራችን ላይ ቢበዛ ቢስፋፋ ሪሚታንስ የሚባለው ነገር like ብዙ ነገር አለ like የውጭ ሰው ስትጋብዝ ቱሪዝም ኢትዮጵያ ላይ ሲስፋፋ እንደ ሀገር የምንጠቀመው ብዙ ነገር አለ። የስራ እድል ይፈጠራል፣ ተቋማቶች ይበዛሉ ምናምን ማለት ነው። ስለዚህ ቱሪስት ያለባቸው ነገሮች እዩ እስቲ ላይ ቱሪስት በብዛት የሚሄድባቸው ሀገሮች እንዴት እንዳደጉ ማለት ነው። ኢቭን በቱሪስት ብቻ ማለት ነው። እና እንደዚህ አይነት ነገር አታስቡ ለማለት ነው። አሁንም አይሾው እንቀበለዋለን። ለዛ ላይክ ዋና ብዬ የመረጥኳችሁ ልጆች አላችሁ፣ በተለይ ቋንቋ የምትችሉ አሜሪካውያን ቋንቋ ታውቃላችሁ በጣም ይፈልጋሉ። ከዛ ውጪ ይሄ ደፋር ሰው መሆን አለብህ። ላይክ በወኔ የምትናገር ዝም ብለህ ቅልልስ የሚል ሰው አይወዱም። ስትናገር በጣም ደፋር መሆን አለብህ፣ በጮክ ብለህ የምትናገር ምናምን like እንደዚህ አይነት ወኔ ያለው ሰው ነው like ሊቀበላችሁ የሚገባው። ሌሎቻችሁ ደግሞ በዙሪያ like እሱን እንደምትወዱት ማሳየት ማለት ነው። ብዙ ኮሙኒኬት ማድረግ ያለባቸው ግን ቋንቋውን የሚችሉ ሰዎች ቢሆኑ ይበልጥ ይመረጣል። እሱን የሚመስል ልጅ ልከውልኛል፣ አይቻለሁ። በጣም ደስ ይላል። አንድ እሱ አለ፣ አፍሪካን ትራምፕ አለ፣ አዶናይ ነጃኒ አሉ፣ ሌሎችም ብዙ ልጆች አላችሁ። በተለይ አሁን ላይ ለበዓልም የገባችሁና ይሄ ትልቅ እድል ነው ለሀገራችን። አሁንም መስራታችሁን አታቆሙ ለማለት ነው። ፒስ ጋይስ በጣም ያሳዝናል። የአይሾ ስፒድ የኢትዮጵያ ጉዞ ላይ ችግር ተፈጥሯል። እንግዲህ በላይቭ ስትሪሙ ላይ ደጋግሞ ሲናገር እንደነበረው ኢትዮጵያ ላይ ስታርሊንክ ይሰራል ወይ ኢንተርኔት እያለ ጠይቀ ነበረ። ኢትዮጵያ ላይ ደግሞ ስታርሊንክ አይሰራም። ሁሉም የሚሄድባቸው የአፍሪካ ሀገራት ስታርሊንክ ኢንተርኔት አላቸው፣ ኢትዮጵያ ግን የላትም። ይሄ ስታርሊንክ እንግዲህ ስፔስ ኤክስ የሚጠቀመው የኢላን ማስክ ያዘጋጀው የሳተላይት ነው። ሳተላይቱ ለመሬት ካለው ቅርበት የተነሳ በጣም ስትሮንግ የሆነ ሲግናል ነው ያለው። እሱ ደግሞ የሚፈልገው ያንን ነው። እኛ ሀገር ያሉ 5G ሆኑ የተለያዩ ኢንተርኔት ፖርታሎች እንግዲህ አይሰሩም። እሱ እንደሚፈልገው የሚጠቀማቸውን ከባባድ የሆኑ የኳሊቲ ያላቸውን ካሜራዎች ለማንቀሳቀስና እንደፈለገ ኢንተርኔት ፍሎ ለማግኘት አይረዳውም፣ አይጠቅሙም። እሱ የሚፈልገው ስታርሊንክ ነው። ስታርሊንክ ደግሞ ኢትዮጵያ ላይ የለም። ኤክሴፕሽን ተፈጥሮ እንግዲህ ለየት ያለ ለሱ ብቻ እንግዲህ የተለያየ ነገሮች ካላዘጋጀን መስጠቀር አይሾ ስፒድ ወደ ኢትዮጵያ መጥቶ ሊያስተላልፍበት የሚችለው የኢንተርኔት አገልግሎት የለም ማለት ነው። ይሄ ደግሞ ትንሽ ለሀገራችን ስም ጥሩ አይደለም። መንግስትም ሆነ የተለያዩ የባለድርሻ አካላቶች እንግዲህ ይሄንን ነገር ተቀብለው አስተካክለው ቢጠሩት አሪፍ ነው፣ አሪፍ ይሆናል ብለን እናስባለን። እስከዛሬ አስተካክላም ብለን እንጠብቃለን። እስካሁን ድረስ ባለው ግን ይሄን ኢንተርኔት ካላገኘ አይሾ ስፒድ የመምጣት እድሉ ዝቅተኛ ነው የሚሆነው። ከዚህ ልጅ መምጣት ጋር ተያይዞ በጣም ብዙ ቪዲዮ እየሰራ ነው አይደል? ልጁን ፐርሰናሊ ልትጠሉት ትችላላችሁ፣ ላይመቻችሁ ይችላል ምናምን። እኔም ፐርሰናሊ የሚመቸኝ ሰው አይደለም። ይሄ እኮ የእናንተ ፐርሰናል ጉዳይ አይደል? ሀገራችን የማሳየት ጉዳይ። ቀላል ምሳሌ ልስጣችሁ። ትልቋ ቻይና ይህ ልጅ ከፍላው ነው እስኪባል ድረስ የቻይና መንግስት ከፍሎት ነው እስኪባል ነው እንደዚህ በጣም ቢዚ ያደረጉት ከተማውን ምናምን። የልጅ የቻይና ቱሪዝም ላይ ኢፌክት ያመጣ ሰው። እዛዎች ደግሞ የተቆራረጡ የሚወጡት ቪዲዮዎቹ ሀገሮችን ከተሞችን በጣም ያሳዩናል። ያሳለፍናቸው 2 ዓመታት ምናምን ኢትስ ኦል አባውት ኮሪደር ልማት በዚህ ገብቶ ምናምን አይደለ? ከተማ ማሳመር፣ ሎጅ መስራት፣ በጣም ብዙ ነገር የሚደረገው ለምን ይመስላችኋል? ለቱሪዝም ነው፣ ሌላ ምንም አይደለም። ምናልባት ከቱሪዝም ስለሚገኘው ገቢ ማታውቁ ከሆነ እሱ ቼክ ማድረግ ትችላላችሁ። እኔ ትናንት የለቀቁት ቪዲዮ ግን ስታርሊንክን በተመለከተ ነበር መስራት የፈለኩት። ግን ደግሞ እንደ አንድ ኢትዮጵያዊ ይመለከተኛል። ይሄ ልጅ መጥቶ ሀገሬን ሊያስተዋውቅልኝ ሰዎች ኦኬ ኢትዮጵያ እንደዚህ ነች እንዲሉ ማድረግ መቻል አለበት። ይሄን ኦፖርቹኒቲ እንደ ሀገር እንጠቀምበት። ይሄ ነገር እንዲሳካም ጭምር ፖዚቲቭ መሆን ነው የሚጠበቅብን ለማለት ያክል ነው። አመሰግናለሁ። Aisho Speed, they dang you. We don't have Starlink internet, but we have 5 stars hotel like Hilton, Skylight, and Ababut Alabish. The one who's best መጠጥ ያለበት እዛ ቦታ ነው። And when you come Ethiopia, you meet your twin brother, him. I swear you have to meet him. And when you're streaming Magananya and Mercato, please be careful. I am the witness. Be careful because of my phone got that place. Be careful. አንተንም ካሜራህን ሻሻ እንዳይሰሩ ተጠንቀቅ። And they praying for you. What አትልም? They asking you for give me money. እንዳሰጣቸው don't give them. ሊፈልጡ ነው እንዳሰጣቸው don't give them the money. Okay? And you have to visit my house. I am not a TikToker. I am from Koyefache. Not the chicken, but the place we call it KFC. በማቆላረጥ ማለት ነው። And you come my house, you visit my house and streaming your life and my life and you eat ሽሮ ደቅደቅ፣ ሽሮ ፍትፍት፣ ሽሮ አልጫ everything. I'm the chief. ተበላለ እንዳያሳስበ and come to my country and my home. እንዳሰጣቸው ግን ገንዘብ ስልክ ላክልኝ በዚህ በውስጥ በመሴጅ በርታልኝ።
የኔ አባት እሺ በቃ እንትን አደርግሃለሁ እሺ አደረኝ እደውልልሃለሁ ጻፍልኝ በውስጥ እሺ አሁን እንትን በጣም ነው የማመሰግነው በጣም ነው የምወደው ጋይስ አጨብጭቡ እኔ እተማመንብሃለሁ የምር እናከብራቸዋለን ጋይስ ይቻላል እመቻል የለም ገና ይቻላል ሁሉም ነገር ይቻላል እመቻል የለም ኢትዮጵያን ከፍ እናደርጋታለን በጣም ደስ ብሎናል Ethiopia speed we have here, bro. In Ethiopia, do you know whom Ethiopian speed? እንዲያልፍልህ የእናት ምርቃት ምናምን አይሰራም። ዛሬ ጂም ነበር ያልነው ምናምን አሁን ስመጣ 50 ምናምን ሺህ የደረሰው የአይሾ ስፒድ የኢትዮጵያው አካውንት ባን ተደርጓል። አረ ህዝቤ ሆይ እንደው ስንመቀኝ እንኳን ያለውን እንመቀኝ፣ እንደው ስንመቀኝ እንኳን የተረፈውን እንመቀኝ። በኢየሱስ ስም ድርቆሽ ከሚቆርስ ሰው ጋር አፍ ላይ ትቀማላችሁ። ገና እንዲህ ለማበብ የሚሞክር ልጅ ገና ለገና ፀሐይ ሊወጣለት ነው። በስማ ከደረቅ እንጀራ ወደ ድርቆሽ ወይ አነባበሮ ሊበላ ነው ተብሎ ምን አይነት ምቀኝነት ነው? እንኳን ጉሮሯችሁ ማለት ነው መሽኛችሁ ይደፈን። ምቀኛውላ ማርያምን ነው ማለት መቼም አይምሯችሁ ድፍን ነው፣ መሽኛችሁ ይደፈን። ጅብራስ ሲያስጠሉ ወንድም አለም ሰው ምን አሰብን መሰለህ ከአፍሮ ሀብ ጋር ማስገባት ፈልገናል። አንተን ከኛ ጋር ትጀምራለህ በደንብ በቃ ባጀት ምናምን ከበር ተደርጎ አንቺም ትልቅ ደረጃ ደርሻለሽ። ኢትዮጵያ ብቻ ሳይሆን አንተ አፍሪካ ውስጥ እንድትወጣ ፈልጋለሁ፣ ኢንተርናሽናልም እንድትሆን ፈልጋለሁ። እንጀምረው። ሰርተሃል፣ በጣም አይቻለሁ። ተስፋ ሳትቆርጥ በጣም ብዙ ሰዎች እየተረቡ ነው። እሱን ሳትሰማ እዚህ ደረጃ ደርሰሃል። እንደዚህ አይነት ሴኩሪቲ ይዘን መዞር ማለት በጣም ተማምነሃል ማለት ነው። በአላማ ከእምነት ነው የሚጀምረው። ተረዳኸኝ አይደል? ስለዚህ አሁን አንተ ከኛ ጋር ትጀምራለህ። አፍሮ ሀብ በቃ ስልክህን ይዘውና ማናጀር እዚህ ያለ አብረን እንጀምራለን።
እኔ የተቻለኝ አቅሜ አወጣለሁ ወደ ኢንተርናሽናል። ስልክ ይዘሃል አይደል? አዎ ኢንተርናሽናል አወጣሻለሁ። እኔ አባት ቴክስት አድርገህ እናትህን ታልቀለድኩሽ። አይ ፕሮሚስ እኔ አባት እወድሃለሁ። ወሳብ ጋይስ እንዴት ናቸው? ያው ዛሬ ሁላችሁም እንደሰማችሁት ምናምን ያው ብዙ ነገር እየደረሰብኝ ነበር። ያው እንደምታዩት ዛሬ አካውንትም ተዘግቷል። ያው እንደምንም ብለን ተጣጥረን ያመጣናቸው ምናምን ልፋታችንም ያው በዚህ መልክ ከንቱ ሆኗል። ግን አልቀረንም። እኛም ያው በአዲስ መልክ ተመልሰን መጥተናል። ሁላችሁም ስትጨነቁልንና ስትደውሉልን በውስጥም በቴክስትም ስታወሩን ስትደውሉልን የነበራችሁ በጣም አመሰግናለሁ። ያው በዚህ መልክ አንተን እያለን ነው። አሁን ላይ ተመልሰናል። ይሄ አዲሱ አካውንት ነው። ያው ዩዘር ኔምን ሲመን ቀይሬ ተመልሻለሁ። ያው አይ ሳምሶን የሚለው ከዚህ በኋላ በዚህ ነው የምንሰራው። ሲመንም ኤነርጂ ያው እስኪ በምንቀጥለው ነገሮች እንትን አደርገዋለሁ። ያው በአዲስ አካውንት ተመልሻለሁ። ፎሎ ማድረጋችሁን እንዳትረሱ። ይመቻችሁ። እንዴ ስፒድ ዮ አረ ፈርምልኝ ስፒድ አረ ፈርምልኝ አንድ ፎቶ አረ ፈርምልኝ አንድ ፎቶ ስፒድ